ሰላም የተከበራችሁ የተወደዳችሁ አድማጮቻችን እንደምን ዋላችሁ እንደምን አረፈዳችሁ። ይህ መናኸሪያ ሬዲዮ 99.1 ነው። ሐሳባችሁን ያለ ገደብ በነጻ የምታሳፍሩበት የሐሳብ ገበታ የሆነው ደግሞ የመናኸሪያ ምልከታ ፕሮግራማችን ዘውትር አርብ ከ4 ሰዓት እስከ 6 ሰዓት በቀጥታ ለአድማጮቻችን የሚቀርብ ፕሮግራም ነው። ዛሬም እንደተለመደው በርዕሰ ጉዳይ ይዘን እዚህ ስቱዲዮ ተሰይመናል። ከሰሞኑ መነጋገሪያ ከነበሩ ጉዳዮች መካከል ሁልጊዜም አበይቱን መርጠን ነው የምናየው። እንግዲህ ትላንትና የሕዝብ ተወካዮች ምክር ቤት የ2019 ረቂቅ በጀት ላይ ውይይት አድርጓል። እንግዲህ የገንዘብ ሚኒስትሩ አቶ አህመድ ሺዴ ለሕዝብ ተወካዮች ምክር ቤት አቅርበዋል። የምክር ቤቱ አባላትም ሀሳብ፣ አስተያየት፣ ጥያቄያቸውን አሰንዝረዋል። እሳቸውን ምላሽ ሰጥተውበታል። እንግዲህ ጠቅላይ ሚኒስትር አብይ አህመድ ባሉበት በጀቱ ይጸድቃል ተብሎ ይጠበቃል። እንግዲህ ሀገሪቱ ካስተናገደችው ባለፈው 7ኛው ምርጫ ጋር ተያይዞ ወቅታዊ ውይይት ማድረጋችን ይታወሳል። ዛሬ ደግሞ ከሰሞኑ መነጋገሪያ ከነበሩ ጉዳዮች መካከል አንዱ የሆነው ትግራይ ክልል ውስጥ እንግዲህ ያው ከዚህ በፊት የነበረውን ጊዜያዊ አስተዳደርን ሽሮ የቀድሞውን ምክር ቤት መልሶ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዚዳንት ያደረገው መንግስት የትግራይ ክልል መንግስት ያው ህወሓት እንዳልለው ህወሓት ከዚህ በፊት በህዝብ ተወካዮች ምክር ቤት እንደዚሁ ደግሞ ምርጫ ቦርድም ያው እውቅናውን ሰርዞታል። ምርጫ ቦርድ በዛ መልኩ በነ ደብረጽዮን የሚመራው እያልን በዛ አይነት መልኩ እንሄዳለን። የወጣው አነጋጋሪ የሆነው ህግ ረቂቅ ነው፣ አልጸደቀም። ያው ምክር ቤቱ ያጸድቋል ተብሎ ይጠበቃል። በዶክተር ደብረጽዮን ግን ተፈርሟል የተባለው ህግን ነው። ወዳጃችን የአውራምባ ታይምስ አዘጋጅ ጋዜጠኛ ዳዊት እንደው የገለጸበት መንገድ አለ። አዋጁን ትግራይን በሳዋ አዋጅ የሚል አይነት ነገር ነው የሰጠው። ከዛ ውጪ ደግሞ ብዙዎቻችን የምንጠራው አለ የሙሴ አዋጅ በሚል ነው ብሎታል። እንግዲህ ጋዜጠኛ ዳዊት የአውራምባ ታይምስ አዘጋጅ እና ባለቤት ያነሳቸው በርከት ያሉ ጉዳዮች ነበሩ። በተለይ ከአዋጁ ጋር ተያይዞ አዋጁ የገንዘብ ቅጣት፣ እስራት እንዲሁም ደግሞ የሞት ቅጣትንም የሚደነግግ ዳዊት ሲገልጸው የነበረው አስከፊው ህግ ወይንም ደግሞ ብዙ ጊዜ ዓለም ላይ እንዲህ አይነት አዋጅ የሚያወጡ ሀገራት ብሎ በአስከፊ ደረጃ አዋጁን ገልጾታል። አዋጁ ሀገር ቤት ወይንም ደግሞ ትግራይ ብቻ አይወሰንም፣ ያልፋል፣ ይሄዳል፣ ወደ ዲያስፖራ ይሄዳል፣ በመላ ኢትዮጵያም ይመጣል። እንግዲህ የተናገረ ያወራ በሚል ነው። ስለዚህ የዛሬ እንግዳይም የዚህ አዋጅ እሳቸውም ጨምሮ ተጠቂ ናቸው። እኛም በዚህ ጉዳይ ላይ በማወያየታችን ያው አዋጁ ይመለከታል ግን አልጸደቀም። ስለዚህ እሱን እንመለከታለን። ዳዊት ሲያነሳው የነበረው ጉዳይም አለ። በተለይ ይቅርታ አድማጮች፣ ዳዊት ሲያነሳው የነበረው ሌሎች ጉዳዮች የወጣቶች በግዳጅ ወደ ወታደራዊ ስልጠና እና ዝግጅት እንዲያመሩ እየተደረገ ነው። አፈሳ ወይም ደግሞ በዛ አይነት መልኩ እንዲሁም ደግሞ ጸረ ድሮን ግዢ ተፈጸመ ተብሎ የበከነው ገንዘብና ጸረ ድሮኑ ወይም ፌክ ነው ወይም ከአገልግሎት ውጪ ነው ወይም ፌክ ነው በሚል ነው እሱ የገለጸው። እንግዲህ ከምስራቅ አውሮፓ እንደተገዛ ነበር ሲጠቅስ የነበረውና ሌሎችም የጦርነት አዝማሚያ የሚመስሉ ነገሮች ሲያነሳ ነበረ። ለማንኛውም ዛሬም እኛም በወቅታዊ ጉዳዮች ላይ ውይይታችን እናደርጋለን። እንደተለመደው የሁልጊዜም እንግዲህ በተለይ የትግራይ ፖለቲካን በቅርበት እንደ መከታተልም እንደ ማወቅም ያሉ ያው ሚስጥሮችም ሲኖሩ እዚህ መጥተው ከኛ ጋር ቆይታ የሚያደርጉት ደግሞ የክብር አምባሳደር የክብር የሰላም አምባሳደር ሙዑዝ ገብረ ሕይወት ናቸው። ዛሬም እንግዲህ እዚህ ስቱዲዮ ተገኝተዋል። የሰላም አምባሳደር ስለመጡ ከልብ እናመሰግናለን። እንኳን ደህና መጡ። እኔም አመሰግናለሁ። እንግዲህ ወደ ትግራይ ረቂቅ ህግ ከመሄዳችን በፊት ከሰሞነኛ እንግዲህ በእኛም ያው የፌዴሪ መከላከያም እንዲሁም ሌሎችም ለውጭ ሀገራት ዲፕሎማቶችም ማብራሪያ ሲሰጥ ነበረና ጽምዶ ወይንም በአማርኛ ጥምረት የምንለው
እንቅስቃሴ አሁንም በስፋት እየተካሄደ እንደሆነ ይነገራል። እንደው ብዙዎች ከዚህ በፊትም ያው ጽምዶ ስለሚባለው ጉዳይ እርሶም ሌሎችም እንግዶች ተጋብዘው ሲያብራሩልን ነበረ። ጽምዶ ምንድን ነው? እነማን ናቸው ጽምዶ የፈጠሩት? ምንድን ነው የጽምዶ ዓላማ የሚለው በተወሰነ መልኩ ለአድማጮች ያው የተወሰነ ነገር ነበረ። ያኔ እንዲህ አይነት እንቅስቃሴ አለ ነው። አሁን ደግሞ የጽምዶ እንቅስቃሴ እየሰፋ እየሄደ እንደሆነ ይነገራልና እንደው ጽምዶ ምንድን ነው? አሁን ያለው እንቅስቃሴስ ምን ይመስላል? አመሰግናለሁ ሱራፊኤል። ጽምዶ ማለት ያው ጥምረት ማለት ነው። ጥምረት ደግሞ ምንድነው? ለምንድን ነው ሲባል ጥምረት ደግሞ ያው ሀገር ለማፍረስ ኢትዮጵያን ለማፍረስ ነው። ይሄን ማፍረስ ደግሞ አሁን የጀመሩት አይደለም። በ1966 አካባቢ ጀምረው ጃንሆይ ከመውረዳቸው በፊት በአካባቢ ጀምረው ነው ይሄ ጥምረት ያደረጉት። ለምሳሌው ይሄ ጥምረት በዛን ጊዜ እንደጀመሩ በሁለት ዓመታቸው ሲሄድ ባሬ ኢትዮጵያን ሲወጋ ሲወር ከሱ ጋር ተሰልፈው የነበሩ ሰዎች ናቸው። ለምሳሌው ሻዕቢያም ወይ ደግሞ ሱዳን፣ ግብፅ፣ ኢራቅ፣ ኢራን፣ ሶሪያ፣ የመን የነበረበት ጊዜ በዛን ጊዜ ተሳትፈዋል። ባህር ወደባችንም ያስወሰዱን እነሱ ናቸው። በጥምረት አድርገው ነው በዛን ጊዜ ያስወሰዱብን። እና ጥምረት ምንድን ነው ብትለኝ አሁን ያሉበትም ያ ነው። እነዛ ሰዎች ናቸው። አሁንም አይተ እንደሆነ ሶማሌላንድ ወደብ እናገኛለን በከራይ ብለን ስንፈራረም ራሳቸው መጥተው ስንፈራረም አቶ ኢሳያስና የግብፁ መሪ የሶማሌው መሪ ወዲያው ተገናኝተው እንደዚህ ሲፈራረሙ ነበር፣ ሲጨባበጡ ነበረ። ጀግናው መሪያችን ሄደው በዲፕሎማሲ የሶማሌው ጉዳይ ሲያስተካክሉት ከዛ ደግሞ ሁለቱ የግብፅና የኤርትራው መሪ ሆነው ብዙ ነገር እያደረጉ ነበረ። ኢትዮጵያ እንዳትጠቀም፣ ወደብ እንዳትጠቀም፣ ባህር በር እንዳታገኝ፣ ህዳሴ ግድባችን እንዳንጨርስ፣ ኢትዮጵያ በልማት እንዳታድግ፣ ኢትዮጵያ እድገቷ እንዳይኖር ብዙ ስራ እየሰሩ ነው የቆዩት። ከዛ ህወሓት ደግሞ እንደምታውቀው ኢትዮጵያ 27 ዓመት ገዝቶ በጠመንጃ ገዝቶ በህዝብ በኦሮሞ ወጣቶችና በአማራ ወጣቶች ከዛም በውስጥ ያሉ አርበኞች በፌስታል አድርጎ ነው ጨርቁን ይዞ ሄደው። ጠመንጃ ታንኩም ባንኩም ይዞ መጥቶ ተባሮ በወጣት ተባሮ ነው የሄደው። እሱ ደግሞ የአዲስ አበባ የ4 ኪሎ ስልጣን ይፈልጋል። አይሆንለትም። አሁን ደግሞ የተጣመሩት አይታቸው እንደሆነ ከሶማሌ ጋር ከሌሎች ጋር ከግብፅ ጋር ከሱዳን ጋር ከተለያዩ ከኤርትራ ጋር ከህወሓት ጋር ከተለያዩ የኢትዮጵያ ጸላት የሆኑ ትናንሽ አኩርፈው ወደ በረሃ የወጡ ሰዎች ጋር ሆነው በአሁን ሰዓት ጽምዶ ፈጥረዋል። ይሄ ጽምዶ ማን ነው የሚመራው ብትለኝ አቶ ኢሳያስ አፈወርቅ ነው የሚመሩት። ከዛ ደግሞ ትግራይ ያሉ የቀድሞ ስብስብ ኢትዮጵያ ለማፍረስ የሚያደርጉት ነገር የለም። ሌላው ከትግራይ የባለፈው አቶ እንትና የሚባሉ ስማቸው መግለጽ አልፈልግም፣ ኢትዮጵያን ለማፍረስ ከአልሸባብም እንግዲህ አልሸባብ በዓለም የተወገዘ አሸባሪ ነው። ከሁቲም የየመኑ ከሱዳንም ሆነን ኢትዮጵያን እናፈርሳታለን ብለው ተናግረዋል። እነዚህ ሰዎች ኢትዮጵያውያን ናቸው። የትግራይ ሰዎች ኢትዮጵያም 27 ዓመት ያስተዳደሩ ናቸው። ነገር ግን ኢትዮጵያን ማፍረስ ከሌሎች ጸረ ዓለም የሆኑ አሸባሪዎች ጋር ተባብረን እንሰራለን ብለው የተናገሩት አሁን የኤርትራ አምባሳደር አድርጓቸዋል። ስሰማ ይገርመሃል። የኤርትራ ተወካይ የውጭ ተወካይ አድርገው ሽሟቸዋል።
እና እኔ በጣም ነው የማዝነው ኢትዮጵያውያን ሆነው ሌላ የውጭ ዜጌዎች የውጭ ጠላቶች የኢትዮጵያ ጠላቶች መጋበዛቸው ከነሱ ጋር ጥምሮ መሆናቸው የትግራይ ያሉ ሰዎች በጣም ያሳዝነኛል። ሱራፌል መልካም እንግዲህ ወደ ኋላ ላይ እንመለሳለን። ከእንቅስቃሴው ጋር ተያይዞ ምን ሊያመጡ ነው እንግዲህ እንደተባለው ኢትዮጵያን የማፍረስ ዓላማ ከሆነ ያው ከሴጣንም ጋር እንሰራለን እስከ ማለት ከዚህ በፊት የምንሰማ ነበርና ሌሎች ጉዳዮች እናነሳለን። ከሰሞኑ አነጋጋሪ የነበረው በተለይ በክልሉ ራሳቸውን ፕሬዚዳንት አድርገው የሾሙት ዶክተር ደብረጽዮን ገብረ ሚካኤል ረቂቅ የተዘጋጀው ነው። እሳቸውን በበላይነት ይህንን እንደሚያስፈጽሙ እንደሚመሩ እንደውም ዳዊት ሲገልጸው ራሳቸውን እንደ ጠቅላይ ኤታማዦር ሹም የትግራይ ጠቅላይ ኤታማዦር ሹም አድርጎ የማየትና የመከላከልና በዛ ውስጥ ይሄን ረቂቅ ሕግ እንደተዘጋጀ ነው። ረቂቅ ሕጉ 44 ክፍሎች ወይም 44 ገጽ ነው። የተለያዩ ክፍሎች አሉት። ወታደራዊ ስልጠና በግዳጅ መውሰድን ጨምሮ ለዛ መሰናዳትን እንደዚሁ ደግሞ መረጃ መለዋወጥን በተመለከተ መረጃ መስጠትን፣ ማሰራጨትን በማህበራዊ ሚዲያ፣ በሚኒስትሪ ሚዲያ፣ በአክቲቪስቶችም እንደዚሁ የሚያጠነጥን ነው። እንደዚሁ ደግሞ ኑሯቸውን በውጭ ሀገር ያደረጉ በሌሎችም ቦታዎች ላይ ያሉ እንደዚሁ ህዝባዊ እንቅስቃሴዎችን የሚገድቡ ነገሮች አፈሳ ወይም ደግሞ የወታደራዊ ግዳጅ ስልጠናን አፈሳን የሚያጠቃልል ጠላትን መደበቅ ብሎም የተቀመጠ አለ። የተለየ ሀሳብ ማራገብን ያካትታል። እንደዚሁም በተደራጀ መልኩ መደገፍ፣ ያ ማለት ይህንን ሀሳብ በግለሰብ በግል ደረጃ ማንጸባረቅ እንዳለና ቅጣቶች እንዳሉ ሆነው የገንዘብ የስራት ይደግፋሉ የተባሉ ኃይሎች ለምሳሌ እስከ ዕድሜ ልክ ስርዓትና ሞት ጭምር ነው የተደነገገባቸው። እነዚህም ደግሞ በቀጥታ በአፋር ክልል ለምሳሌ ሀራ መሬት ያሉ ታጣቂዎችንም እስከ ሞት የሚቀጣ አይነት ሆኖ ነው ከፍ ብሎ የመጣው እና ሌሎችም አንቀጾች እንግዲህ እንደ ናሽናል ሰርቪስ ፕሮክላሜሽን አይነት ነው። ይሄንን ህግ ደግሞ በ1988 አካባቢ ኤርትራ በሳዋ ማሰልጠኛ ተግባራዊ እንዳደረገችውና የስራት የገንዘብ የሞት ቅጣቶችንም ስታደርግ እንደነበረና ዳዊት አውራምባ ታይምስ ሲገልጸው የነበረው በተመሳሳይ መልኩ ትግራይ ላይ ተፈጸመ። ያ ተሻሽሎ ቅጅ ሆኖ ነው የመጣው። ተሻሻለው የገንዘቡ መጠን ከፍ አሁን ካለው ነባራዊ ሁኔታ አንጻር ያኔ እነሱ በናፍቃ ነበር ያስቀመጡት። በብር የተቀመጠ ነው። እስከ 30 ዓመት 30 ሺህ ብር፣ 7 ዓመት፣ 15 ዓመት፣ 25 ዓመት በየደረጃ ያስቀመጣቸው አሉ። ትንሹ የሚባለው 7 ሺህ ብር ቅጣት ነው። እንደዚሁ ወታደሮችን ታጣቂዎችን መከላከል ወይም ደግሞ እዛ ላይ ግፊት ማድረግንም የሚጠቅስ ነውና አጠቃላይ በተለይ ህጉ አሳሪ ነው፣ ህገ ወጥ ነው፣ ህጋዊ ግራውንድ የለውም፣ አምባገነንነት ነው የሚልና በተለይ እዛ ላለው ወጣት የጦርነት ስጋት አሁንም እንዲደቀንበትና በዚህ አይነት መልኩ እንዲሄድ ያደርገዋል የሚል ነገር ተነስቷል። እንደው ያው ይህንን እንግዲህ በተለይ በሚዲያ ያስተላለፈ ያሰራጨም አሁን እኛም ከጸደቀ ያው ተጠያቂ የሚያደርግ አይነት ነገር ነው። የመጀመሪያው አምባሳደር አንተን የሚመለከት ነውና እንደው ረቂቁን እንዴት ማየት ይቻላል? ወዴት የሚያመራ ነው? ይሄ ነገር በመሰረቱ እነዚህ ማውጣት አይችሉም። ህግ እንደዚህ አይነት ህግ በዓለም ላይ የለም። እስከ መግደል፣ እስከ መሞት፣ እስከ ማባረር ውጭ አገር ያለውም አገር ውስጥ ያለውም ሌላም ያለውም ይሄ ነገር ላንተም ይጠቅስሃል፣ ለእኔም ይጠቅሰኛል። ምክንያቱም ስለ አገራችን ስለ ኢትዮጵያ ሁኔታ እየተነጋገርን ያለ ነው። ስለ ኢትዮጵያ አንድነት ክብር እየተነጋገርን ያለ ነው። እነሱ ግን አንደኛ የፕሪቶሪያው ስምምነት አልፈረሰም። ምክንያቱም ትላንትና ሄደው ነበረ እነ ባሳንጆ ያፈራረሙ
በቪቶሪያ ላይ ያፈራረሙ ሰዎች ሄደው ነበረ። ስለዚህ እነሱ ያሏቸው ነገር ይኖራል፣ እነዛም ያሉት ነገር አለ። እኔ ዳዊት ከበደ በጣም ነው የገለጸው፣ በጣም አድርጎ ነው የገለጸው። መረጃ ስላለው ማስረጃም ስላለው በጣም ነው ያከበርኩት። እኔ ደግሞ ከዛ አንቀጽ ያወጡ ሰዎች ነው የላኩልኝ። ከሚገርምህ አንቀጹን ያወጡ ሰዎች ነው የላኩልኝ። አንደኛ አንቀጽ መውጣት አይችልም፣ ምክንያቱም አሁን ያለው ጊዜው አስተዳደር ነው እንጂ የድሮ ቀረብኝ 3 ዓመት ነው 2 ዓመት ብሎ የድሮ የተመረጠው አንደኛ የተመረጠው ህገወጥ ነበረ። ህገወጥነቱ ደግሞ በቪቶሪያ ላይ ፈርሰዋል። እሱን አፍርሰን ምክር ቤቱን አፍርሰን ጊዜው አስተዳደር እናደርጋለን ብለው ፈርመዋል። የኢትዮጵያ መንግስትም ፈርመዋል፣ እነሱም ፈርመዋል። ስለዚህ አሁን ያለው ፕሬዚዳንት ማለት አይችሉም። እንዲያውም ባሳንጆ ትላንትና ፕሬዚዳንት ነበሩ እያሉ ነበር የጠሩት። ተሳስተው ነው፣ እድሜም ስላለ። ምክንያቱም ፕሬዚዳንት አይደለም ያለው አሁን ቪቶሪያ አለ። የዛ ፕሬዚዳንት ጥሩም ይሁን መጥፎ ጀነራል ታደሰ ወረደ ናቸው። በምን ሂሳብ ነው አሁን እነሱ ፕሬዚዳንት ራሳቸው የሚሆንበት ሁኔታ? አይሆንም። ሌላው እንዳልከው ህግ ማውጣት አይችሉም። በዓለም ላይ የለም። ይሄ ስጋ የሚበላው የአፍሪካ መሪ ማን ነበረ? አንዱ የሆነ አገር ማን ነበረ? የሰው ስጋ የሚበላ የነበረው የአፍሪካ አገር መሪ ነበረ። በጣም በጣም አደገኛ የሰው ስጋ ሳይቀር የሚበላ የነበረ እሱ እንኳን ህግ እንደዚህ አይነት የሞት የምን አላወጣም። በተለይ 12ኛው ተራ ቁጥር የወጣው 14 ተራ ቁጥር 12 የወጣው አደገኛ ብሎ ያስቀመጣቸው በተለይ አንቀጽ 6 9 12 አዎ እነዚህ በጣም አደገኞች ናቸው። ምን ይላል መሰለ? ልጁን የተከላከለ አልሄድም ያለ ወደ ትግል አፈሳ አለ አፈሳውም አልሄድም ያለ ይላል። ከ25,000 ብር እስከ 50,000 ብር እስከ 100,000 ብር እስከ ሚሊዮኖች ደረጃ አለው። እኔ ጋር ያለው ማለት ነው። እኔ ያለው ከዛ ይላኩልኝ። ሌላው በጣም ከሚያሳዝንህ እዚህ አገር ያለው ከተናገርክ ይላል። ከተናገረ አስተዳደርን ያለው አስተዳደር ከተቸ ይላል እስከ ሞት ድረስ ይደርሳል ይላል። እና በጣም የሚያሳዝኑ ናቸው። ይሄ መውጣት አይችልም። አንድ ክልል ራሱ እንደዚህ ብሎ ማውጣትም አይችልም። በመሰረቱ ፕሬዚዳንት እንኳን ቢሆን ፕሬዚዳንት አይደለም ይሄ ሰውዬ፣ ግለሰብ ነው። ዶክተር ደብረጽዮን ነው። ዶክተር ደብረጽዮን የተሰጣቸው አለ እሱ ነው እንጂ በምንም አይነት ይሄን አንቀጽ ማውጣት አይችሉም። ሌላው ደረጃ ደግሞ በኢትዮጵያ ያሉ ይላል፣ በውጭ አገር ያሉ ከተናገሩ ይላል ይዘን እንወስዳቸዋለን ይላል። ከማን ጋር ሆነው የት ሆነው? ሁለተኛ ይሄ አንቀጽ የትግራይ ህዝብ አይቀበለውም። ይሄ ወንጀል ነው። የትግራይ ህዝብ ታጋዮችም አይቀበሉትም። እርግጠኛ ነኝ እዛ ታጥቀው ያሉ ሰዎችም አይቀበሉትም። እነሱ ጋር አልደረሰም ይሄ አንቀጾች። ይሄ መግደሉ ምኑ 100,000 ሚሊዮን ምናምን የሚለው ብዙ ነው ያለው። አሁን መግለጽ ስለማልፈልግ ነው። ስለዚህ ይሄ አግባብ አይደለም። አንደኛ ወደ ውትድርና እንኳን ብትሄድ ወዶ የሚሄደው ነው እንጂ የሚታኮሰው ተገዶ ሂዶ እንዴት አድርገው ነው ጠመንጃ ይዘው የሚተኩሰው ወደ ሰው? አይሆንም። ስለዚህ እነሱ እየሰሩት ያሉ ወንጀል እኔ ብዙ ጊዜ በሚዲያ ተናግሬ ያለው የሚሰማኝ አልነበረም። አሁን ግን ራሳቸው ፈጠው ወጥተዋል። ይሄ ህግ ባይወጣም እየሰሩት ነበር። ሰው ይገደሉ ነበረ፣ እያፈሱ ነበረ፣ እያፈኑ ነበረ፣ እያሰሩ ነበር። ብዙ ነገር ለእኛ ያላደርጉት ነገር አልነበረ። ለአንተ ያላደረጉት ነገር አልነበረም፣ ለአንተ ራስህ። ስለዚህ ይህንን በምንም አይነት ተቀባይነት በሌለው በትግራይ ህዝብም በኢትዮጵያ ህዝብም በዛው ያሉት ታጥቀው ያሉትም ተቀባይነት የለውም። ስለዚህ ይሄ ወንጀል ነው። እነዚህ ወንጀል እየሰሩ ነው ያሉት። ታስፈራርተህ ደግሞ በምንም አይነት ማድረግ አትችልም። ምንም መፈጸም ስለማትችል የማይሆን ነገር፣ ህጋዊ ያልሆነ ነገር
እነሱ ራሳቸው ህጋዊ ያልሆኑ ሰዎች ህግ ማውጣት አይችሉም የሚል ሀሳብ ነው ያለኝ። እንደው ትግራይን ምን ለማድረግ የታሰበ ነው? በጣም ጨካኝ የሚባል አዋጅ ነው ይለዋል ዳዊት። ከትግራይ ውጭ ያሉ ሰዎችን ይመለከታል። ትልቁን ስልጣን ለዶክተር ደብረጽዮን ይሰጣል። የጦር ኃይል ኢታማዦር ሹም ያደርጋል። ራስን የመከላከል ብሎ ያስቀምጣል። የወንጀል ተጠያቂነትን ያመጣል። 44 ገጽ ነው። ማንኛውም ትግራዋይ ትግሉን እንዲቀላቀል ጥሪ አድርጓል ወይም ጥሪ ያቀርቧል አዋጁ። ልዩነት ቢኖር እንኳን አብዮታዊ ምላሽ መስጠት ወይም አብዮቱን ያንን ማለት ቅጣትም እንደሚያመጣ ያስቀምጣል። አንቀጽ 9 ላይ ጠቀሰው ነገር ነበር። አንቀጽ 9 የጤና ችግርን በተመለከተ የአካል ጉዳት አለብኝ ብሎ እንደማታለል ያቀረበ የገንዘብ ቅጣት አለው እና በድርድር የማያምን ሰው ለምሳሌ አሁን ምክንያታዊ የሆነ ሰው ይኖራል። እናንተ ምክንያት አቀረበ በዛ ደረጃ አይ ጦርነቱ ይሻለናል ወይ ደግሞ ሌላ ቦታ ሄዳለሁ፣ ሐዘን አለብኝ ምናምን፣ ጦርነቱ ይሻለናል አይሻለንም፣ ለምን የሰው ሕይወት ይጠፋል፣ ንብረት ይወድማል፣ እንደገና ክልሉ ወደ ኋላ ይመለሳል ብሎ ሐሳብ ማቅረብ እንኳን አይቻልም። ክልክል ነው። ይህ ምን ያህል እንግዲህ አምባገነን አይነት ነው የሚሉ ወገኖች አሉ። ለመንግስት ኃይሎች ቅድም አንተ እንዳልከው አለመታዘዝም፣ ሁከትን ማደናቀፍ፣ ያ ማለት ታጣቂዎች ወይም ደግሞ የጸጥታ አካላት ወይም ደግሞ ወታደሮች መኖሪያ ቤት ድረስ መጥተው ልጅ አምጡ ወይም ልጅሽን አምጪ ወይም ልጅህን አምጣ ሲባል ያንን ለማደናቀፍ መሞከርም የገንዘብ 50 ሺህ ብር ይላል እና 10 ዓመት። ሁለተኛ ደግሞ ልጅ የሸሸገ የ50 ሺህ ብርና 10 ሺህ ብር እና ከትግራይ ውጭ ያለው ያው ሚዲያ በማህበራዊ አንቂዎች ጦርነቱን አውግዞ መናገር ወይም ደግሞ ጦርነቱ አያስፈልግም ያለ ከ5 እስከ 25 ዓመት እስራት፣ ህገወጥ አፈሳውን የተቃወመ እንደዚሁ እንቅስቃሴውን ቅጣት እሱም እስከ 15 ሺህ ብርና እስራት፣ እንደዚሁ ሚሊሻዎች ወታደሮችን ልጆችን አትፈሱ ብሎ ማንገራገርም እንደዚሁ እስከ 7 ዓመትና 30 ሺህ ብር ቅጣት ይደነግጋል። የመንግስት ኃይሎችን መቃወም እንግዲህ እስከ 10 ዓመትና የ50 ሺህ ብር ቅጣት ነው። ጠላትን መደበቅ፣ የተለየ ሐሳብ ማራገብን ያካትታል። በተደራጀ መልኩ መደገፍ፣ ቅድም ሀራ መሬት ያሉትንም ወይም ደግሞ እንደነ ጥምረት የፈጠሩት ፓርቲዎችን እንደ ስምረት ያሉትንም ሊሆን ይችላል። ሌላ እንቅስቃሴ ውስጥም በቡድን ያሉትንም ሊሆን ይችላል። ከፌዴራል መንግስት ጋርም ሊሆን ይችላል። ስለዚህ ከፌዴራል መንግስት ጋርም ጥምረት የፈጠረ ህብረት ያደረገ ይህንን ነገር ያለ ቅጣት አለው። ስለዚህ በፌዴራል መንግስቱም በኩልም ጋር የሚያስቀምጡት ነገር ይኖራል ማለት ነው። ይህ አዋጅ እንግዲህ ያው ቀደም ሲልም በኤርትራ በኩል ከዚህ በፊት በ1988 ወጣ ተብሎ የሚነገረው ነው። ያም ወደ ሳዋ አስገዳጅ ስልጠና መውሰድ፣ ስምሪት ላይ ያው ግዳጅ ከሆነ እሱን ማድረግም ያካትታል።